ጀመር አንቺ ከሰው ጋር ምን ያንጠለጥሉሻል? በቃችሁ ምንድነው እንደዚህ የምትሆኑት? አደይም ለካ ከለሊ ተምረሽ ነው ዴቭ ላይ የምትንጠለጠዩ። ትምኛለሽ ፍቅር፣ እኔ እንደፈለግሽ መናገር ትቻለሽ። ለኔን ግን አንድ ቃል ስታወራት እንዳልሰማው። ለሷ የምትጨነቅላትን ያለኝ ትንሽ እንኳን ብትጨነቅልኝ ኖሮ እንደዚህ ባልሆነ ነበር። አፈር ጠጪ። ኧረ ራስሽ ጠጪ። ሴት ልጅ ነሽ፣ ስርዓት ይኑርሽ ብዬ ስንቴ ነገርኩሽ ቤዛ። አንተ በእነሱ ምን አገባ? ወይስ አንተም ፎንቃለህ? ምን አገባሽ አንቺ? አዎ ምንም አያገባኝም። ከናኦል ጋር ሌላ ነገር አቀጃ አደርጋለሁ ካልሽ ቤዛ አንላቀቅ። ከሱ ልጅ ጋር እንደዚህ አይነት ነገር ባጀምሪ ኖሮ ዴቭ አፈን ዝጋ። እኔ ከናንተ ጋር ምንም አይነት ስራ አልሰራም። በሊዲያ መጥፋት ኪንጎና ደመቀ ተጠርጥረው ነበር። በዚህም ደግሞ ደመቀ ከዚህ በኋላ ምንም ነገር ለማያደርጉልን ወይም ለማያመሰግኑን ነገር ከዚህ ላይ እንቁም ሲልም ለኪንጎ ነግሮት ነበር። ኪንጎም ደግሞ ለአደይ ስንል ይሄን ነገር ማድረግ ይኖርብናል በማለት ጓደኛውን በነገረው መሰረት ናኦልን ተከታትለው ከክፍል ድረስ ሄደው ሲያፋጥጡት ነበር። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ ያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 53 በባለፈው ክፍል ያየነውና የተመለከትነው እንግዲህ ናኦል በደመቀና በኪንጎ እጅ ላይ ነበረ። ይህም ሊዱን የጣልካት የት አድርጋት በማለትም እያፋጠጡት ነበር። ቪዲዮ ያቆሙ ዛሬስ ምን ተከሰተ የሚለውን የምናይና የምንመለከት ይሆናል ማለት ነው። ናኦልም በሀዘን ላይ ስለሆነ ባካችሁ እኔ እኮ ሀዘን ላይ ነኝ ምን ፈልጋችሁ ነው ከኔ በማለት ቢማጸናቸውም እነሱ ግን ሊለቁት አልቻሉ። ምክንያቱም ሊዱን እስካላገኘን ድረስ አንለቅም፣ ሊዱ የታለች በማለትም ሲያፋጥጡት ሊዱ ወደ ቤት ሄዳለች፣ እንደውም ደግሞ እኔ ያላገትኳትም በማለት ሲመልስም እንግዲህ ደመቀና ኪንጎም ሊያምኑት አልቻሉም። ታዳ ደውሉና አጣርታችሁ ከዛ በኋላ ማወቅ ትችላላችሁ በማለትም በነገራቸው መሰረትም ስልክ ደውለው ሊዱ ወደ ቤት እንደተመለሰች ሲያውቁም እንዲሁም እናቴን አጣው ፍቅረኛዬንም አጣው በማለት ሀዘኑንም ሲነግራቸው ደመቀና ኪንጎን በጣም ነው ያዘኑ። ደመቀም እናትን ማጣት ምን ያህል ከባድ እንደሆነ ይገባኛል ስሜቱ፣ እናም አይዞህ በርታ በል በማለትም እንዳጽናኑትና ከዚህ በኋላ ጓደኝነታቸውም አብሮ እንደሚዘልቅም ቃል ገብተውለታል። ነገር ግን ከዚህ በፊት የናኦልን ስልክ ስለሰረቁት ስልኬን እባካችሁ ስጡኝ ሲላቸው እነሱ ግን በፍጹም አይ አንተ ደግሞ አራዳ አልነበርክም እንዴ ብለው ማፊዘውበት ይሄዳሉ። ነገር ግን ደመቀና ኪንጎም ከዚህ በኋላ ጥሩ ጓደኛህ እንሆናለን፣ ነገር ግን ከዚህ በፊት ላደረግንብህ ነገርም ይቅርታ በማለትም ይሄዳሉ ማለት ነው። እኛ ተመልካቾችን እንዳስገረመን አሁንም ለምለምን ያስገረማት የሊዱና የአደይ የይቅርታ ልብ አደይንም ቀረብ ብላ እየጠየቀቻት ነበረ። እንዴት ነው አንቺ ጥሩ ሰው እንደሆንሽ አውቃለሁ፣ ነገር ግን የሊዱ ነገር ገረመኝ በማለትም ናኦልን ይቅርታ እንዳደረጉለትና እንዲሁም ጥያቄም ጠይቃት ነበር። ሊዱ ናኦልን ታፈቅረዋለች እንዴ በማለትም አደይም አይ እንደዛ እንኳን አይደለም፣ በዛ መንገድ አይደለም። ታዳ ሊዱም ደግሞ ልበቀናዋና የዋህነቷም ለኔ ጥያቄ ሆኖብኛል፣ አስገርሞኛል በማለትም ትመልስላታለች። እንዲሁም ለምለምም ኤላ ወደ ቤተሰቦቹ እንደማይሄድና እናቱንም አማክሮ ከመሄዱ እንደቀረም ትነግራታለች። በዚህም ደስተኛ እንደሆነች፣ ሌላኛዋ ስጋቷ ግን ቤዛ እንደሆነችና እንዲሁም ሊዱም አሁንም ከኤላ ስርስር ስለሚሉ እኔ ሰግቻለሁ እያለች ነው። እናም ደግሞ አደይ ምክር ቢጤ የመከረቻት ነበረ። ኤላ እኮ እንደምታስቢው አይደለም አንቺ ወግ ስለምታጠብቂ ነው እንጂ ስትላት ነበር። በዚህ ማለት ታዲያ ተንኮለኛዋ ቤዛም አሁንም መታ አቋጣቸውም ነበረ። ምንድነው እናንተ ወሬ እያወራችሁ ነው? እንዲሁም ማንን እያማችሁ ነው? በማለትም የነገር ማዕበሏንም አዝንባባቸውም ነበረ። በዚህም ለምለም አሁንም ስነ ስርዓት ይኑርሽ በማለትም አስጠንቅቃት ነበር። በዚህም ደግሞ ቤዛና ለምለም ስለተጨቃጨቁና ለምለምን ቤዛ ስለተናገረቻት አሁንም አደይ
ቤዛን ጮኻባታለች። አንቺ እኔን ልታዥኝና እንዲሁም ስራዬን ልወጣ እችላለሁ እንጂ ከዚህ በኋላ ለምለምን አንድ ነገር ስትያት እንዳልሰማ በማለትም ማስጠንቀቃት ትወጣለች። ታዲያ ቤዛም እኔ ነኝ እንደዚህ የምታደርጉኝ? እናንተማ በቃ እንደዚህ ጥጋባችሁን ሰከን የሚያደርግላችሁና ንቀታችሁን የሚያበርድላችሁ ሰው ያስፈልጋችኋል በማለትም ስትዝት ነበረ። እንግዲህ ቤዛ ምን አስባ ይሆን? እንደገናም ናኦል እያለች ነው። ናኦል ጋርስ ምን ልትመክር ይሆን? በነገራችን ላይ ናኦል አሁንም ሀዘን ላይ ቢሆንም እያዘነ እየተከዘ ቢሆንም ስለ እናቱ ሞት ስለ ፍቅረኛው ሞት ቢያዝንም እንኳን የይቅርታ ልባቸው ያስደነገጠው ወይም እንዲሁም እንዴት ሊሆን ይችላል በማለትም ጥያቄ ሲፈጥርበት ነበር። እንደገናም የቀድሞ ፍቅረኛው ብሌንና ሊዱም አንድ አይነት አይደሉም፣ በጣም በፍጹም ተቃራኒ ናቸው በማለትም እንግዲህ አምላኩንም ሲያመሰግን ነበረ። አምላኬ ሆይ እኔ አላማረርም በማለትም እንግዲህ የሆነበትንም ሳይሆን የተደረገለትንም እያመሰገነ ነው። እንግዲህ ከዚህ ላይ መውሰድ ያለብን ነገር ከናኦል ትልቅ ትምህርትም ልንወስድ ይገባል። ምክንያቱም በሆነብን በጎደለብን ብቻ ማማረር ሳይሆን በተደረገልንም ማመስገን ይኖርብናል ማለት ነው እና የይቅርታ ልብ ያላቸው እህቶችም ስለሰጠኝ አመሰግናለሁ አምላኬ ብሎም ወደ ፈጣሪው ሲያመሰግን ነበረ። እናም ይሄንን እድል አላገኝም ነበረ ሊዱና አደይ ይቅርታ ባያደርጉልኝ ሲል ነበር። የእውነት በጣም ነው የሚያሳዝንና ከዚህ ላይ በመቀጠልም ወደ ባርኮት ህይወት ወይም ወደዚህ ቤት የመጣችው ተንኮለኛዋ ወይም አፍቃሪ መሳያ ቤዛ አሁን ላይ የምትፈልገውና ያሰበችውን እቅድ አላማዋን ግብ ላይ ለማድረስ ከኤላም ስርስር እያለች ነው። ከሴቶች ጋርም እየተፋጨች ነው ማለት ነው። ታዲያ ኤላንም ቀስ ብላ መሰስ ብላ ተለሳልሳ ማለት ነው የደበራት ያሰበች መስላ ተቀምጣለች ማለት ነው። ታዲያ ኤላም ጠይቋት ነበረ። እንዴት ነው? ምን ሆነች ነው? የተፈጠረ ችግር አለ ወይ ቤዛ በማለትም ሲጠይቃት እሷም ደግሞ በጣም እንደተጨነቀችና እንዳሰበች እንዲሁም አራጣ ያበደሯቸው ሰዎች ቤቱንም እንደሚወስዱት አድርጋ ተናገረች። ታዲያ ኤላም ለዚህ ካልሆንማ ምኑ ላይ ነው በማለትም ግማሹን እንደሚከፍልላትና እሷም ሰርታ እንደምትከፍል ይነግራታል። እሷም በጣም አመሰግናለሁ ደስ ብሎኛል በማለትም እንግዲህ ስታቅፈው የኤላ እውነተኛዋ አፍቃሪው እንግዲህ ለምለም ማለት ነው። ለምለም ስትደርስ በጣም ቅናቷም በጣም ከፍ ብሏል ማለት ነው። በነገራችን ላይ ቤዛንም አስጠንቅቃት ነበረ። እንዴት ከስሩ ምቴ እንዴት ለምን አቀፍሾ በማለትም ገጥማት ነበረ። ስነ ስርዓት ያለች ሴት ሁኝ እንጂ በማለትም ኤላም ደግሞ እየቀናች መስሎት እንግዲህ ለምንድን ነው እንደዚህ የምታደርጊ? ከዚህ በፊት ከሊዱ ጋር ተጣልቻለሁ በአንቺ ምክንያት። እናም ደግሞ ቤዛም እሷም ከኔ ስርስር እያለች አይደለም የሆነውን ነገር ነግራኝ እያጽናናች ነው በማለትም ነበረ የመለሰ። ለምለምም እንግዲህ ደንግጣለች። ቤዛም አሁንም አስመሳያነቷም እንደቀጠለ ነው ማለት ነው። ኤላን የመሰለ ጥሩ ሰው አፍቃሪ አግኝተሽ አንቺ ደግሞ በጣም የለየልሽ ቀናተኛ ነሽ በማለትም ተናዳ ጥላቸው ሄዳለች። በዚህም ለምለምም የእውነትም ስጋቷንም ነግረዋለች። ቤዛና ሊዱም ከስርስርህ ይላሉ፣ እንደገና አንተን ለማግኘትም የማይቆፍሩት ጉድጓድ የለም በማለትም ስትናገር ኤላም ደግሞ አንቺ የኔ ቀናተኛዋ ሚስት እያለም ሲያባብላት ነበር። እንዲሁም ደግሞ ስለ ፍቅራቸው የተደነቀችና የገረማት አደይም እየነገረቻቸው ነው ስለ ኤላ ሰው ማክበርና እንዲሁም ስለ ለምለም ንቁነትም ስለ ሁኔታው በአጠቃላይ ማለት ነው። እናም ደስ ትላላችሁ በማለትም ስለ ፍቅራቸውም እየነገረቻቸውም ነበረ። ለምለምም ስለ ድሮ ስለ ኤላና ስለ እሷ ግንኙነት ለአደይ እያወራች ሳለም በሳቅ በጨዋታም ሆነው ደስ በሚል ሁኔታ ባሉበት ሰዓትም ተንኮለኛዋ ፍቅር ዘው ብላ በመግባትም ምንድን ነው የሚያስቃችሁ በማለትም በንዴት እንግዲህ እነሱን ለማብሸቅም ሆነ ለማናደድ ስትሞክር
ለምለምም እኛ ላንቺ ብለን ደግመን እንሳቅ ወይ በማለትም ትመልስላታለች። ታዲያ ኤላም በሰላም ነው ምን ሆነሽ ነው ፍቅር ሲላትም እሷም ደግሞ እንዴት ነው እዚህ ተቀምጣችሁ እያለችም እንግዲህ አደይንም ለምለምንም ሰራተኞች እንደሆኑም እየተናገረች ነበረ። ታዲያ ኤላም ሊሊን እንደዚህ ብለሽ እንድትናገሪያት አልፈቅድልሽም፣ ታመሽ ከሆነ ሄደሽ በጊዜ ታይው በማለትም ሲናገር አሁንም ለካ ያንተ ፍቅረኛ ናት ሰራተኛ አይደለችም በማለትም አፊዛ አሁንም አደይ ከለምለም አይታ ዴቭን እንዳፈቀረችው ስትናገር ኤላም በጣም ትግስቱ ስላለቀ ተነስቶ በጥፊ ነበር ያላት። በዚህም በጣም ተናዶ ነበረ የወጣ ወደ ቤት ማለት ነው ለምለምን ይዞ። ነገር ግን አሁንም ከአደይ ላይ መጮኋን አልተወችም። ይሄ ሁሉ ነገር ባንቺው ነው በማለትም ፍቅር ከአደይ ላይ ስትጮህባት አደይም ልክ ልኳን ነው የነገረቻት። ባንቺው በራስሽ ምላስ የመጣ ነገር ስለሆነ ዋጥ አድርጊው በእኔ ላይ አትጩሂ በማለት ነበር የነገረቻት። ከዚህ ላይ እንግዲህ ፍቅር አርፋ ብትቀመጥ ኑሮ ይህ ሁሉ ጥፊ ባልመጣባት ነበረ። አንዳንድ ጊዜ እንደ አርፈው የማይቀመጡ ሰዎች ይሄው ነው ትርፉ ማለት ነው። እና እንግዲህ ዴቭን ማፍቅረው ከሆነ በፍቅር መንገድ በሰላማዊ መንገድ ብተድ አሪፍ ነበረ። ነገር ግን የፍቅር ተንኮልና ሴራም ካደራደር እየከፋ መጥቷል። አሁንም ፍቅርና ቤዛም እንደተፋጠጡ ናቸው። ቤዛም የዚህ ቤት ነገር አስጠላኝ ደበረኝ እያለችም ከፍቅር ጋር እሰጥ አገባ ገብታለች ማለት ነው። ፍቅርም ቢሆን ቤዛ እንድትወጣላት ትፈልጋለች እና ቅን አያዋሩም በጣም ተኮራርፈዋል ማለት ነው። በሌላ በኩል ደግሞ ኪንጎና ደመቀ አሁንም ኪንጎ አደይን ስለሚወዳትና ስለሚያፈቅራትም ሊዱንን ጠይቅ በሚል ስበብ ወደ ቤት ሄደውም አደይን አግኝተዋትም ነበር። እናም ደግሞ አደይና ኪንጎም እያወሩም ሳለ ፍቅርን ላግኛት በማለትም ገብቶ ደመቀ ሲያወራት ነበር። ፍቅርም ውጣልኝ በማለት ማስወጥታውም ነበር። እናም አደይም ደግሞ እንዴት ነው ምን ሆናችሁ ነው? እኔ ለአንተ በፍጹም ልሆንህ አልችልም በማለትም ተስፋ እንዲቆርጥ ብትነግረውም ኪንጎ ግን እኔ በጣም ነው የምወድሽ በማለትም ፍቅሩንም እየገለጸላት ሳለም እሷም ስራ የላችሁም ወይ አጉል ፍቅር ፍቅር እያላችሁ እንደው እንኳን ስለ ቢዝነስ አንድ ቀን ብታስቡና ራሳችሁን ብትለውጡ እኮ አሪፍ ነው በማለትም በንዴትና በመበሳጨት ለኪንጎ ስትነግረውም እሱም ደግሞ በፍቅር ስለነበር የሚያወራት። እናም በዚህ ክርክራቸው መሀል ነበር የአደይ እውነተኛ አፍቃሪ አሁንም ዴቭም ከወደ ኋላ መጥቶ ያነቀው ኪንጎን ቢሆን ከዚህ በፊትም ነግሬሃለሁ አደይን በፍጹም አልተዋትም ብዬ ስለዚህ ድጋሚ እመጣለሁ ሲልም እንግዲህ ዴቭም ለመደባደብ ሲሞክርም ከወደ በር አሁንም ደመቀ ለምንድን ነው ኪንጎን የማትለቀው ጓደኛዬ እኮ ነው ልቀቀው ሲልም እንግዲህ በጣም ከዚህ ላይ በጣም ለገልገይ ያስቸግረዋል ማለት ነው። አደይ በአደይ ምክንያት ነው የሁሉ ነገር እንግዲህ ዴቭና ኪንጎም ተያያዙ። ደመቀም ጓደኛዬን እንዴት ትመታዋለህ በማለትም እስበሳቸው ተደባድበዋል ማለት ነው። በዚህም አደይ በጣም ተበሳጭታ ዴቭን ለምንድን ነው እንደዚህ አልጠበቅኩም ነበረ በጉልበት ነው ወይ ኪንጎም እንዳንተ አፍቃሪ ነው እኮ ስትልም እንግዲህ ዴቭና አደይም ተጨቃጭቀዋል ማለት ነው። ምክንያቱም ዴቭ ኪንጎና አደይ ግንኙነት አላቸው በማለትም እኔ ነኝ ጥፋተኛው በማላችሁ ስለገባውኝ በማለትም ሲናገር ዴቭን እንግዲህ በጥፊ አቅልጠዋለች ማለት ነው አደይ እና በጣም ትርምስምሱ የወጣ ነገር ነው። በመቀጠልም ኤላ ፍቅረኛውን ሰርፕራይዝ አድርጓታል። ይሄም አዲስ ቤት ከአዲስ እቃ ጋር እንግዲህ በአዲስ መንፈስ አብረው ለመኖር ለምለምን አስደስቷታል። ለምለምን በጣም ደስተኛ እንደሆነችና የቀድሞ ቤት ጥሩ ትዝታ የለውም በማለትም እየተናገረችና እያመሰገነችውም ነበር። በመቀጠልም ናኦል ከስራ ባልደረባው ስልክ ተደውሎለትም ነበር። በዚህም ደግሞ በጣም ተናዷል፣ አዝኗል፣ ልቡ ተሰብሯል። አንተ ምን ብለህ ደወልክ? ከዚህ በኋላ እንደዚህ አይነት ስራ አልሰራም፣ እንደገናም በብሌን ላይ መጣህብኝ፣ አንተ ጨካኝ ነህ በማለትም ነበር ስልኩን ያወራቸው። እንግዲህ ከዚህ ላይ በጣም
ናኦል በጣም ያሳዝናል። ድጋሚ አሁንም እንደዚህ አይነት ስራ እንስራ የሚል መልእክት ይመስለኛል እኔ እንዳሰብኩትና እንደገመትኩት። እናም ስልኩን ሳይጨርሰውም ነበረ በር ተንኳክቶ ማነው እያለ እንግዲህ የዛሬው ቪዲዮ ያቆመው። ማን ይሆን ወደ ናኦል ቤት የሄደው? ቤዛ ትሆን የሚለውን ነው እንግዲህ ግምት የወሰድኩት። ቤዛ ወደ ናኦል ቤት የሄደችው ለምንድን ነው የሚል ጥያቄ አለ ማለት ነው። እናም እንግዲህ በምን አይነት መንገድ እናገኛቸው ይሆን የሚለውን በቀጣይ ቪዲዮ የምናይና የምንመለከት ይሆናል ማለት ነው። ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት